ዳግም እንግዲህ የፈራው ነገር ደረሰ ማለት ነው። ወይዘሮ ሰላም በጣም ነው እየተናደደችው በብሌን ማለት ነው። ብሌን እንግዲህ ከሳሚ ጋር አብረው ቁጭ ብለው ወይናቸውን እየጠጡ በዚህን ጊዜ እንግዲህ ዳግም ደርሷል ማለት ነው። ዳግም እንግዲህ ከባድ ጸብ ነው ያነሳው። ወይዘሮ ሰላምም እንደዚህ ለምንድን ነው የምታደርጊው? አንዴና የመጨረሻ ጊዜ ከህይወትሽ እንዲወጣ ሂጂና ንገሪው ማስጠንቀቂያ ብላታለች ብሌንን። ሳሚንም ሄዳ እንግዲህ በአንዴና የመጨረሻ ጊዜ ከህይወቷ እንዲወጣ እንዲሁም ከዛ ቤት ለቆ እንዲሄድ ነገሪው ብላታለች ወይዘሮ ሰላም ማለት ነው። ወይዘሮ ሰላም ባየችው ነገር በጣም ነው የተናደደችው። ዳግም እንግዲህ እሷም እንደፈራችው ዳግም መጣ። ዳግምም እንግዲህ ሳሚ ጋር ድብድብ ነው የጀመረው ማለት ነው። ብሌንም እንግዲህ አንተ እንዳሰብከው አይደለም ተረጋጋ፣ ምን ሆነህ ነው ብላ እንግዲህ ለማረጋጋት ሞክራለች። ዳግምም እንግዲህ ከቤት ወጥቶ ነበር። እንግዲህ ወይዘሮ ገነትም ደውላ ልጅ የት ነው ስትል ተረጋጊና ሰላም ደሪ፣ እሱ እዚህ ነው ያለው፣ ምንም ነገር አልሆነም፣ እኔ ጋ ነው ያለው፣ ተረጋጊ እናቴ ብላ እንግዲህ ወይዘሮ ገነትን ብሌን አረጋግታታለች ማለት ነው። ዳግም እንግዲህ ያልጠበቀው ነገር ነው በሳሚ ላይ ያደረሰው። ክብራትና ክብራን የቻናል ቤተሰቦች ውድ ቤተሰብ ዛሬም እንግዲህ በአደይ ድራማ ተመልሼ መጥቻለሁ። ይህን ቪዲዮ ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ብዬ በአክብሮት ጠይቃለሁ። አስተያየታችሁን በኮሜንት ታስቀምጡልኝ። እስከ መጨረሻው ከተከታተላችሁት ብዙ ትምህርት ታገኙበታላችሁ። እንግዲህ ተወዳጁና አንጋፋው የሆነ ድራማ ብዙ ነገር የምንማርበት ድራማ አደይ ድራማ ነውና ሁላችንም ከዚህ ከድራማ ላይ ብዙ ትምህርቶችን እንደምናገኝ ተስፋ አለኝ። በጽሞና ካዳመጥ ነው። ወይዘሮ ሰላም እንግዲህ ያልጠበቀችው ነገር ከብሌን ስላየች በጣም ነው እየተናደደችው። ዳግምም እንግዲህ እንደፈራችው ድንገት መጣ። ሳሚም እንግዲህ ቀስ ብሎ ወይዘሮ ሰላም ቤት የገባው ብሌንን የእሱና የእሱ ለማድረግ ነበር፣ ግን ሳሚም አልተሳካለትም። ወይዘሮ ገነትም እንግዲህ ወይዘሮ ገነት ደውላ ልጄ ዳግም እቤት የለም ብሌንዬ ወዴት ይሆን ብላ ደውላለታለች። እሷም ብሌንም አይዞሽ እናቴ እኔ ጋር ነው ያለው፣ ተረጋጊ፣ ሰላም ደሪ፣ አንቺ ተኝ፣ እሱ ደህና ነው እዚህ ነው ያለው ብላት አረጋግታታለች። ዳግምም እንግዲህ ብሌን የኔና የኔ ብቻ ነው ቀለበት ያሰረችው አይታየህም ወይ ብሎታል ሳሚን ማለት ነው። ሳሚንም በደበደበው ጊዜ የእሱ ህመም የእሱን መጎዳት አላስበም፣ የሚያስበው ለብሌን ነው ማለት ነው። ብሌንም ለምንድን ነው እንደምታደርገው ሳሚ ሆን ብለህ አይደል፣ ለምንድን ነው ማትረጋጋው ብላ እንግዲህ ዳግምን ብቻችንን እናውራ ብላ ብሌን ዳግምን እዛው ሄዳለች። ሳሚም እንግዲህ በዚህ ጊዜ ለወይዘሮ ሰላም ጎድቷታል እኮ ብሌን እኮ መሬት ወድቋል፣ በግርግር ሆና ያው አልተሰማትም እንጂ ጥርሷንስ ቢመታት እና እንዲህ ሳሚ ተረጋጋ እንጂ ብሌን እኮ የዳግም እጮኛው ናት፣ ቀለበት እኮ አስሮላታል፣ ተረጋጋ፣ ምንም ቢያደርግ መብቱ ነው ብላ እንግዲህ ወይዘሮ ሰላም ነግረዋለች። ወይዘሮ ገነትም እንግዲህ በጭንቀት ውስጥ ሆና ሳሚ ዳጊ ከቤት በመጥፋቱ ብሌን ጋር ደውላ ብሌንም እንግዲህ አረጋግታታለች ማለት ነው። ወይዘሮ ሰላም እንግዲህ በጣም ነው ያልጠበቀችው ነገር ስለተፈጠረ በብሌን የተናደደችው። በብሌን እንኳን ተናዳ አታውቅም ነበር። አንተ ነህ ሆን ብለህ እዚህ ነገር ውስጥ ጥንስሰክ ያስገባት። እኔ እኮ ገቢ ስትል ፈሪቼ ነበረ፣ አቅደክ ነው ይሄንን ነገር። በአንተ በኩልስ ቢሆን አንተስ በዚህ በዳግም በኩል ቢሆን እንዲህ አይነት ነገሮችን አንተ ነህ ጥፋተኛው፣ እንደውም ሂድና ይቅርታ በላቸው ብላ እንግዲህ ወይዘሮ ሰላምም ዳግምን ብለዋለች። ወይዘሮ ገነትም እንግዲህ ያው የልጇ ነገር አላስችል ብሏት 10 እየደወለኝ ነው። ዳግም እንግዲህ ከብሌን ጋር ባለው ነገር ብሌንም ያለውን ነገር አስረድታው ለመረጋጋት ሞክሮ እንግዲህ እሱም ክፍሉ ገብቶ እንግዲህ እዛው አድሯል ማለት ነው። ብሌን ያለውን ነግረዋለች። አንተ እንደጠበቀው አይደለም ብላለች። ዳግምም እንግዲህ በጭራሽ ብሌንን ልታገኛት አትችልም ብሎታል። ወይዘሮ ሰላምም ወይዘሮ ገነትም እንግዲህ ያው የልጇ ነገር ያሳስባታል። ከብሌን ሲጣላ ዳግም እንግዲህ ያልሆነ ዲፕሬሽን ውስጥ ያልሆነ ሱስ ውስጥ ነው የሚገባው። እንግዲህ እናቲቱም የእናት ወደ አስችልምና ሁሌ የምትጨነቀው ስለዚህ ነው።
እሷም እንግዲህ የባሏን የእጇን ሀብል አውጥታ እንግዲህ ለብሌን አስራላታለች። ብሌንም እንግዲህ እሱ እንዲጠረጥራት ያው አጋጣሚ ሳሚ ይሄንን ነገር አብረው እንዲጫወቱ ራሷን ካለችበት ዲፕሬሽን ውስጥ እንድትወጣ ስላደረጋት እንጂ ዳግምን ከድታው አይደለም። ብሌን ዳግምንና ዳግምን ብቻ ነው ፍቅረኛዋ የምትወደው። ለእንዴት አታምነኝም? እንዴት ትጠረጥረኛለህ? ብለዋል። በጭራሽማ በፊትማ አልጠረጥርሽም ነበር፣ ግን አሁን ወይን እየጠጣሽ ይሄ ሁሉ ነገር እያረግሽ በአይኔ በብሌን አይቼ እንዴት ነው ላምንሽ የምችለው? ብሏታል። ዳግምም እኔ አንተ እንዳሰብከው አይደለም ዳግም ተረጋጋ ብለዋለች። እሱም እንግዲህ ሊረጋጋ አልሞከረም ማለት ነው። እንግዲህ አንዳንዴ የሰው ልጅ ከመረጋጋት ብዙ ነገር ይገኛል። ዳግም እንግዲህ ባለፈውም እሱ እዛ ይቅር ሳሚ ቤት ይቅር ሲባል አኩርፎ ተቀይሞ ባይሄድ ኖሮ ይህ ሁሉ ነገር ሊፈጠርበት አይችልም ነበረ። እሱም ያለመረጋጋቱ ነው እዚህ ነገር ውስጥ ሊከተው የቻለው። ዳግም ባይዘው አይረጋጋም፣ ለሁሉ ነገር ይቸኩላል። ብሌን እንግዲህ ያው ትታመንለታለች። እሱ ግን ያው ትንሽ ቅናት አለበት መሰለኝ። አንዳንዴ ያው ወንዶች ባህሪያቸው ነው በሚወዱትና በሚያፈቅሩት ነገር ላይ እንዲህ አይነት ነገሮች ሌላ ወንድ ሲያች ሌላ ወንድ ሲያወራቸው ማንም የሚወድ የለም። ዳግምም እውነቱን ነው። ከአንድ ወንድ ከፍቅረኛው ጋር አንድ ሴት አንድ ወንድ አብሮ ሲሆን የሚሆነውን ነገር ነው የሆነው እንጂ ዳግም እዚህ ላይ ብዙም ጥፋት የለበትም። ሳሚ እንግዲህ የእሱ ላትሆን እንደዚህ ባይደክም ባይለፋ ብሌን የሱና የሱ መቼም እንደማትሆን እርግጠኛ ነው። ሳሚ ግን ዝም ብሎ በጊዜው በብላሽ ጊዜውን ያቃጥላል። ሳሚም እንግዲህ ከቤት እንዲወጣ ወይዘሮ ሰላም የመጨረሻ ከአንቺ ላይ ከህይወቴ ከአንዴና በአንዴም በመጨረሻ ጊዜ እንድትወጣልኝ ብለሽ አስጠንቅቂና ሂጂና ንገሪውና ከህይወትሽ አስወጪው ብላታለች። ወይዘሮ ሰላም ሂጂና ንገሪው እና ከቤት እንዲወጣ ጠቅሎ ይሂድ ወደ ቤቱ ብላለች ወይዘሮ ሰላምም ከዳግም ጋር መሆኗን የዳግም ፍቅረኛ እንድትሆን የዳግም ትክክለኛ እውነቷን ነው ቀለበት ያሰረችው የዳግምን ስለሆነ ከሱ ጋር እንዲህ ስትሆን ወይዘሮ ሰላምም በጣም ተናደዳለች። ባየችው ነገር ብሌን ምን ልትሆን ነው ዳግም እንዲህ ቢመጣባት እንዳለችው ነው እንግዲህ የአፏን ሳጨርስ ወይዘሮ ሰላም ዳግም ድንገት የመጣባት ማለት ነው። ዳግምም እንግዲህ ያው ስሜታዊ ሆኖ ወንድ ልጅ ነው ይሄንን ሊያደርግ ችሏል። ብሌን ግን ልትረዳው አልቻለችም ማለት ነው። ሳሚንም ደብድቦታል። እንግዲህ ደብድቦታል። ሳሚን ደብድቦት መነሳት ሲያቅተው እንግዲህ ብሌን እጁን እዛ ወደ ቤት አስገብተዋለች። ዳግም እንግዲህ በዚህም ተናዷል ማለት ነው። ሳሚም እንግዲህ የተኛበት ሄዳ ነው ወይዘሮ ሰላም በመጨረሻ ጊዜ ከህይወትሽ እንዲወጣ አስጠንቀሽ ንገሪው፣ ከዚህ ቤትም እንዲሄድ ንገሪው ብላት በነገረችው ጊዜ ሄዳ እንግዲህ ብሌንም ሳሚ የሆነ ነገር ልነግርህ ነበር ስትለው እሱም ደንግጦን የተነሳው እሺ ብሌንዬ ምንድን ነው ብሎ ሰፍ ብሎ ተነሳ ማለት ነው። እሱ ግን ያልጠበቀው ነገር ነው ያገኘው ማለት ነው። ለምን ብሌን ይሄን ትናገረኛለች፣ ብሌን ይሄን ትለኛለች ብሎ በጭራሽ ምንም ብሌንን ይወዳታል። ግን የሚወዳትም የእሱ ልትሆን አልቻለችም። አንዳንድ ሰዎች የነሱ ያልሆነውን ነገር በጣም ጊዜያቸውን ያቃጥላሉ፣ ሰዓታቸውን ታይማቸውን ይጨርሳሉ። ለእነሱ ያልሆነውን ነገር የራሳቸው ለማድረግ ማለት ነው። ግን የአንድ ሰው ካልሆነች ግዴታ ማለት ብዙ ነገሮች ለእሷ ፍቅር ይሰጣታል፣ ለመንከባከብ ይሞክራል፣ ብዙ ነገርን ያደርጋል ሳሚ ማለት ነው። እንግዲህ ብሌን እውነተኛ ትክክለኛዋ የምትወደው የምታፈቅረው ሳሚን ነው ዳግምን ነው ማለት ነው። ዳግምም እንግዲህ ያው ትንሽ ቅናት ስላለበት የሆነ ነገር ሲያይ እንግዲህ ሁሌም ከሳሚ ጋር ሲያት ያ ነገር ስላለ ይጠረጥራል። ደግሞ አሁንም እንግዲህ ያልጠበቀው ነገር እንደዚህ ሆነ ወይን እየጠጡ ሰዓታቸውን አንድደው ምናምን ላይፋቸውን ሲያሳልፉ ሲመጡ
በዚህ በጣም ነው የደነገጠው። ድሮውንም የፈራሁት ይህን ነገር ነበር። ዳግም ወይዘሮ ሰላም ቤት ሲገባ ይሄ ነገር እንደሚፈጠር ጠርጥሬ ነበር ብሏል። እንግዲህ ዳግምም ብሌንም ሄዳ እንግዲህ አዋርተዋለች ምንም ነገር እንዳልተፈጠረ። ሳሚም እንግዲህ ለወይዘሮ ሰላም ምን ይህን ተጎድታለች እኮ ብሌን እኮ ተጎድታለች፣ ስትወድቅ እኮ ተቀጥቅጣለች፣ አንተ ምንም አገባክ፣ ሳሚን ምንም አገባክ፣ የሚያስብላት ምንም ቢያደርጋት እጮኛዋ ዳግም ነው። አንተ እዚህ ነገር ውስጥ ሆን ብለክ ነው ይሄንም